ዛሬ ደግሞ የፈለጋችሁትን ምግብ እየበላችሁ እንዲሁም ደግሞ ምግብ አልፈጭ ላላችሁ ቆንጆ የሆነ በሳምንት ለውጥ የምታዩበት በእርግጠኝነት ምርጥ የሆነ የቦርጭ ማጥፊያ ነው እየላችሁ የመጣሁት። እንዲሁም ደግሞ ምግብ አልፈጭ ላላችሁ፣ ሆዳችሁን ለሚነፋችሁ፣ ክብደት ለመቀነስ፣ ለጤና ምርጥ የሆነ የቦርጭ ማጥፊያ ነው። ሰላም ወዶች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እዚህ ጋር እንግዲህ ዛሬ እየላችሁ የመጣው በተለይ ደግሞ ክብደት በክብደት እንዲሁም ደግሞ ቦርጭ ወደፊት ላይ ጎንና ጎን ላይ ለተቸገራችሁ መግቢያ ላይ እንዳልኳችሁ በተለይ ደግሞ ምግብ በልታችሁ ሆዳችሁ ለሚነፋችሁ አልፈጭ ለሚላችሁ እንዲሁም ደግሞ ለሰውነታችሁ ለፊት ጥራት ለብዙ ነገር በጣም ጠቃሚ ነው። በእውነት ለአንዴ ብቻ ሞክሩት። ለአንድ ሳምንት በተከታታይ ተጠቀማችሁ ጠዋትና ማታ መጠጣት ይቻላል። ይሄንን ማለት ነው። ምንም አይነት ጉዳት የለውም። በጣም ነው የተገረምኩት። በጣም ነው የምትወዱት በእርግጠኝነት 100% ማለት ነው። ምክንያቱም ጣዕሙ ራሱ ስጠጡት በጣም ልዩ ነው፣ ሽታው ራሱ ማለት ነው። እዚህ ጋር በመጀመሪያ እንግዲህ ግብአት የምጠቀመው ከሙን ነው። ከሙን ይሄኛው እኔ የምግቡን ነው የተጠቀምኩት። ሌላኛው አረንጓዴው አለ ማለት ነው። አረንጓዴው አለ፣ ነገር ግን እሱ በጣም ሌላ ነገር ምንም ሳትጨምሩ እሱን ብቻ አንጠቅጥቃችሁ ነው የምትጠጡት። መዓዛው ራሱ በጣም ነው ደስ የሚለው። ያው እሱንም አልቆብኝ ነው። እናንተ ካላችሁ መጠቀም ትችላላችሁ። እኔ ግን ይሄንን ነው የተጠቀምኩት። አረንጓዴውም ሁለት አይነት ከሙን አለ ለማለት ያህል ነው እንጂ ይሄ ምንም ችግር የለም። አረንጓዴ እንዲሆንልን ደግሞ እዚህ ጋር ሌላኛው ግብአቴ ነአና ተጠቅሜ ያለው። ነአና ለጤናችን በጣም አሪፍ ነው፣ ለሰውነታችን፣ ለቆዳ ጥራት እንዲሁም ደግሞ ለፀጉራችንም ለፊታችንም በጣም አሪፍ ነው። ሰውነታችን ውስጣችን የምንጠቀማቸው ግብአቶች ጨጓራችንም እንዳይነካን በጣም ምርጥ ስለሆነ ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ደግሞ ዝንጅብል ነው። ዝንጅብሉን አለመጠቀምም መጠቀምም ትችላላችሁ። በተለይ ጨጓራ ላለባቸው ያው ሎሚና ዝንጅብል አይመከርም ብዙ ጊዜ ጨጓራዬ እንዲሁም ደግሞ ለጨጓራ በጣም ያቃጥለኛል ሎሚና ዝንጅብል ስጠጣ ብላችኋል ከዚህ በፊት ላይ ያላችሁ ኮሜንት ላይ፣ ለዛ ነው ማለት ነው። እዚህ ጋር እንግዲህ በመጀመሪያ ቃለችኝ ያው በማስልክ ገብቶብኝ ነው ይቅርታ ማለት ነው። እዚህ ጋር ንጹህ ቃለችኝ። በዚሁ አጋጣሚ እናጥበዋለን። እያጠብን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ነባር ቤተሰቦቼ ሁሌም ስለምታበረታቱኝ አመሰግናለሁ። እዚህ ጋር በደንብ አድርገን እናጥበዋለን። ምክንያቱም አፈር እንዲሁም ደግሞ ይቅርታ እንግዲህ ያው ትንፋሽ የበዛባችሁ በጣም ይቅርታ። እዚህ ጋር እንግዲህ በመጀመሪያ በደንብ አድርገን እናጥበዋለን። አፈር ይኖረዋል፣ በተለይ ደግሞ ከሙኑ ላይ እንዲሁም ደግሞ ጠጠር ሊኖረው ይችላል፣ ደቃቅ አፈር እንዲሁም ደግሞ ቅጠሉ፣ በተለይ ቅጠል ነኮችን ስናጥብ በደንብ ማጠብ አለብን። በደንብ አድርገን መታጠብ አለበት ማለት ነው። ምክንያቱም እንዳልኳችሁ ቆሻሻ ስለሚኖረው ወደ ሆዳችን ስለሚገባ ማለት ነው። እዚህ ጋር እንግዲህ ያው በአንድ እጅ ካሜራ ስለሆነ በጣም ይቅርታ እንግዲህ እና እንደዚህ አድርገን በደንብ አድርገን ደጋግመን እናጥበዋለን። ምክንያቱም እንዳልኳችሁ በደንብ መታጠብ ስላለበት ማለት ነው። ከዛ በኋላ እዚህ ጋር እንትኑ ላይ ማጥለያ ላይ ያለውን እንደዚህ መልሻ አጥበውና አደርገዋለሁ ማለት ነው። ምክንያቱም በነገራችን ላይ ስታጥቡ የምታጠሉበት ሸክሸክ ያለ ቢሆን አሪፍ ነው። ምክንያቱም የሆነ እንትን ሳር ነገር ገለባ ነገር ካለው እንዲያወጣው ማለት ነው። እና አጥሎ ያወጣዋል ወደታች ማለት ነው። አዝቅጦና እንደዚህ ሸክሸክ ያለ ማጥለያ የምታጥቡበት አሪፍ ነው ማለት ነው። ከታች የምደቅኑበት። ከዛ በኋላ እዚህ ጋር እንግዲህ የሚበቃኝን ውሃ ጨምሬያለሁ። የሚበቃኝን ያህል ያው ሲንሰረሰር ያጥራል። እንግዲህ ያው እኔ ቀይ ትንሽ ስለሆነች ለሁለት ጊዜ ብቻ ስለሆነ የምጠቀመው ማታና ጠዋት ነው የምንጠቀመው። ይህንን በልታችሁም ሳትበሉም የምትጠቀሙት ነው። በእርግጠኝነት በጣም ነው የምትወዱት ይህንን ግብአት። በነገራችን ላይ በቲክቶክ ላይ አይቼ
በጣም ፌመስ ነው፣ በጣም ማለት ነው። ምክንያቱም ብዙዎች እኔ ቆይቻለሁ፣ ወር ሆኖኛል ይህንን መጠቀም የጀመርኩት ማለት ነው። ምክንያቱም ቪዲዮ ያልሰራሁት ዛሬ ነገ እያልኩ ነው እና በጣም ነው የቀነስኩት። በጣም ነው ከፊት ለፊቴ በተለይ ቦርጭ ማለት ነው እና ይህን ስፖርት ሰርታችሁ በተለይ ስፖርት ሰርታችሁ የምታቆሙ ልጆች የእውነት ባትጀምሩት ይሻላል ስፖርቱን። ምክንያቱም ስፖርት ጀምሬ በመሀል አልመች ሲለኝ በቃ ተውኩት። እንዴት ልበላችሁ፣ ባትበሉም እንትን ባትሉ ራሱ ሰውነታችሁ እንዳለ አባጣ ጎባጣ ነው። በቃ ክፍልፍል ያለ ከኋላችሁ በተለይ ሽንጥና ሽንጥና እዚህ ከኋላ ላይ ትከሻቸው ላይ የሚወጣው ነገር እኔ እሱ አልወደውም እና በጣም ነው እንትን የሚላቸው እና ምንድን ነው ይህንን ግብአት በመጀመሪያ እኔ በነገራችን ላይ አንድ ነገር ሳይ መጀመሪያ ኮሜንት ላይ ነው የማተኩረው ማለት ነው። ምክንያቱም ተጠቀሙት ላይ የተጠቀሙ በአንድ ሳምንት በጣም ለውጥ ነው ያየሁበት። እንዲሁም ደግሞ በወር ውስጥ 3 ኪሎ 4 ኪሎ በጣም ማለት ነው እንደ ሻይ ማለት ነው እንደ ሻይ ነው የምትጠቀሙት። በጣም ነው የምትወዱት እና ከዛ በኋላ እኔም እየተጠቀምኩት ይኸው በጣም ነው የወደድኩት። እዚህ ጋር እንግዲህ በደንብ አድርገን እሳቱን ቀንሼ ያው ወደ ቪዲዮውን ትቼ ወሬ እንትን አልኩባቸው። እንግዲህ ለእናንተም ጥቅም ይሆናል ብዬ ነው። ምክንያቱም አንዳንዴ የሆነ የሚጠቅም ቪዲዮ ብቻ መስራት ሳይሆን ጉዳቱንም እንዲሁም ደግሞ ገጠመኞችንም ብንናገር በጣም አሪፍ ነው ለእናንተም ማለት ነው። እና እዚህ ጋር እንግዲህ በደንብ አድርጌ እሳቱን ቀንሳችሁ አንተክትኩት በደንብ አድርጋችሁ ቢያንስ ለ10 ደቂቃ እስከ 20 ደቂቃ። ምክንያቱም እዚህ ጋር 15 ደቂቃ በቂው ነው። ምክንያቱም እዚህ ጋር ጥሬና ብስል ነው የቀላቀል ነው እንትኑ ማለት ቅጠሉ ማለት ነው። ቅጠሎቹ ወዲያውኑ ይደርሳሉ፣ ችግር የለም። 5 ደቂቃም 10 ደቂቃም ይበቃዋል። ነገር ግን ጥሬው ከሙኑ በደንብ አድርጎ ጥቅሙን እንዲሰጠን በደንብ ማንተክተክ አለብን። እሳቱን ቅንስ አድርገን መዓዛው የቤቱ የእውነት ኩሽናችሁ ማለት ነው ክችናችሁ በጣም ነው መዓዛው ደስ የሚላችሁ ራሱ ይህን ስትሰሩ ማለት ነው። እዚህ ጋር እንግዲህ አረንጓዴ ሎሚ ያለኝ እዛ ጋር እሳቱን ቀንሼ ከዛ በኋላ እዚህ ጋር አረንጓዴውን ሎሚ ትንሽ እኔ ግማሽ ይጠቀማለሁኝ አሸዋለሁ። ምክንያቱም ያሸውበት ምክንያት ምንድን ነው ውሃ እንዲሰጠኝ ነው በደንብ ማለት ነው። ከዛ በኋላ እንግዲህ አጠፋዋለሁ። ይበቃኛል። ለዚህ ያህል እንግዲህ ሞልቼው ነበር። በምታዩት መልኩ አጥሯል። አሁን ላይ በቃ በጣም ነው እንዳልኳችሁ በጣም ነው ደስ የሚለው ሽታው ራሱ። እዚህ ጋር እንግዲህ ብርጭቆዬን አቅርቤ ያለውኝ አብዛኛውን ጊዜ በአሁኑ ሰዓት ያው ጾም ስለሆነ ያው እንትን ሁልጊዜም ቢሆን ማታም መጠቀም ትችላላችሁ። አልቋል በእርግጥ እግዚአብሔር ይመስገን ለምጾም ማለት ነው። እዚህ ጋር እንግዲህ ብርጭቆ ንጹህ አምጥቻለሁኝ። ንጹህ ብርጭቆ አምጥቼ እሱ ላይ አደርጋለሁኝ። አሁን ልጠጣው ነው ማለት ነው። ዛሬ ቅዳሜ ስለሆነ ቁርስ በልቻለሁኝ። ከቁርስ በኋላ ነው ይህን የምጠቀመው። ጠዋት እናንተ ይህንን ተጠቅማችሁ ራሱ ለ1 ሰዓት አቆይታችሁ ከ1 ሰዓት በኋላ እንዲሁም ደግሞ ማታ ማታ ምግብ እራታችሁን በልታችሁ በጊዜ እራት በልታችሁ ይህንን ብትጠጡበት በተለይ ምግብ አልፈጭ ላላችሁ መድኃኒት ነው። እኔ 100% የምነግራችሁ ማለት ነው። ምክንያቱም እንደዚህ ልላችሁ የቻልኩት ምንድነው እኔ ምግብ ስበላ በጣም ችግር አለብኝ። በጣም በተለይ በሰው ሰዓት ማለት ነው ምግብ በልቼ በቃ መተንፈሽ ነው የሚያቅተኝ ማለት ነው። ምክንያቱም ያው ምግብ አላበዛም፣ ነገር ግን በቃ አላቅም ለምን እንደሆነ ግን ይህንን ስጠጣበት የበላው ሁላ አይመስለኝም፣ ብትን ነው የሚያደርግልኝ ማለት ነው። እና የራሴ ገጠመኝን ለእናንተም ይጠቅማችኋል በማለት ነው። ከዛ በኋላ ያው አንደኛዋን ሎሚ ጨምሬያለሁ። እናንተ መጨመርም አለመጨመርም ትችላላችሁ፣ ግን ብትጨምሩበትም በጣም ምርጥ ነው፣ ምንም ችግር የለውም ማለት ነው። ያው ጨጓራ አለብን ለምትሉ ነገር ግን ያን ያህል የሚጎዳ ጉዳት የለውም። ነገር ግን ያው ለጨጓራ ምንድነው ጨጓራ በጣም ካለባችሁ ምንድነው ሎሚውንና ዝንጅብሉን አስወግዳችሁ ናዕናውንና ከሙኑን አንድ ላይ ጠጡ ማለት ነው። በጣም አሪፍ ነው። ከዛ በኋላ እዚህ ጋር ትንሽዬ ማር ጨምሬበታለሁ። በጣም ትንሽዬ፣ እኔ ስኳር ስለማልወድ ያለ ስኳርም መጠቀም ትችላላችሁ። ግን ምንድነው ጣዕሙ የከበዳችሁ በኋላ ላይ እንደዚህም እንዳማራጭ መጠቀም ትችላላችሁ ለማለት ያህል ነው። ይህንን
የተጠቀምኩበት ምክንያት ማለት ነው። ይህንን እንግዲህ ማታና ጠዋት ሁልጊዜም ጠዋት በባዶ ሆዳችሁን ቁርሳችሁንም በልታችሁ መጠቀም ትችላላችሁ። እንግዲህ ይቅርታ ትንፋሼ በዝቶብኝ በዝቶባቸዋል ከስራ መጥቼ ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ወዳችኋለሁ።